በቃ እነሸህ ገሌ እያለ እየተከተለ እንዳይጠፋ ማስጠንቀቅ ነው የተያዘውና አሁን አንዳንድ ወንድሞች ምን ይላሉ? ዘፈን ነው ይላሉ። ወላሂ ዘፈን ቀላል ነው እኽዋኒ፣ ዘፈን ቀላል ነው። ዘፈን ሐራም ነው። ከፈለገ አላህ ይምረናል፣ ከፈለገ አላህ ይቀጣናል። ምክንያቱም ከኢስላም የሚያስወጣ አይደለም ዘፈን። ይሄ ሽርክ ነው እያለ ነው። ሽርክ ነው። ስንኞቹ በሙሉ ሽርክ ናቸው። ከአላህ ውጭ እየተጣሩ ነው ያሉት። ከአላህ ውጭ ድረሱልን እያሉ ነው ያሉት። ጀነት እኮ አይገባም። የጎመን ፍሬ ያህል ልቡ ላይ ኩራት ያለው ሰው ጀነት አይገባም አሉ ታላቁ የአላህ መልእክተኛ አለይሂ ሰላቱ ወሰላም። እና አንዱ ሰሐቢ መጣና ያ ረሱላህ እኔ ጫማዬን በጣም የሚያምር ጫማ እንደዚሁም ልብሴን በጣም የሚያምር ልብስ መልበስ ወዳለሁ፣ ይሄንን ነገር ከኩራት ይቆጠርብኝ ሆነ እንደ ያ ረሱላህ? የሙናፊቆች አስመሳይ የሆኑ ሙስሊም ነን እያሉ አስመሳዮች እኮ ሶስት ምልክቶች አሏቸው አሉ። ከዛ ውስጥ አንዱ ፈኢዛ ሐደሰ ከዘብ አሉ፣ የተናገረ ከሆነ ይዋሻል አሉ። ወኢዛ ወዐደ አኽለፍ አሉ፣ ቀጠሮ ይዞ ደግሞ ያለምንም ምክንያት ቀጠሮውን ያፈረሰ ከሆነ ይሄ የሙናፊቅ ምልክት ነው ይላሉ። ላይ ያለው ከሆነ አቂዳችን ችግር ላይ ያለው ከሆነ ብንሰግድም ብንጾምም ብንቀራም ሰደቃ ብናወጣም ሐጅ ብናደርግም አላህ ዘንድ ተቀባይነት አይኖረውም። ለምን? ታላቁ የአላህ መልእክተኛ አለይሂ ሰላቱ ወሰላም ከባኢሮች ብለው ከቆጠሯቸው አንዱ ሽርክ ነው፣ በአላህ መጋራት። የምንነጋገርበት ያለነው ወንድሞቻችን ናቸው። እነሱ ቢከፍሩንም እኛ ከነ ሽርካቸው እንኳን ካፊሮች ማለት አንችልም እያልን አይደለም። እሱ ቋንቋ እየነገሩን ነው። እናንተ ካፊሮች ናችሁ እያሉ ነው። ፈልጎ የነበረው አሁን ስንጠባበቅ የነበረ ወንድማችን መጥቶ ምናልባት ስህተት ካለን እኛን እንዲያርመን፣ ምናልባት እሱ ደግሞ ስህተት ካለው ሰው ነው መላኢካ አይደለምና የተሳሳተውን ነገር እንድናርመው ነው። ይሁት ነገር አለ ወንድሜ ሙባረክ አምሳስ እዚህ ስንሰበሰብ ቅድም 4000 ምናምን ሰው ነበረ። ልክ ሁሱ ገብቶ ቁርአን መቅራት ሲጀምር 2000 አንዴ የተነሳ። ይሄንን የሚያሳየው ምንድነው? ነን ሙስሊሞች አሉ እዚህ የኛን ችግር የኛን መከራ የኛን ምናምን የሚያስደስታቸው አሉ ማለት ነው። فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም ዝና ተረዳችሁና ኢንሻአላህ ከመግቢያው እንደተመለከታችሁ እጅግ ወሳኝ መደመጥ ያለበት ብዙዎቻችን ጋር እንግዲህ ልንሰማው የሚገባ ቪዲዮ ነው። በትናንትና ሁለት ሙቤና እንግዲህ ሙአዝ ሀቢብ ውይይት ነበራቸው። ማያዘው መጀመሪያ ጥሪ ያቀረበው ሙአዝ ሀቢብ ነበር፣ በስተመጨረሻ ቀርቷል። ነገር ግን ከቀረ በኋላ የተለያዩ ኡስታዞች መልእክት ያስተላልፉ። ይሄን ቪዲዮ እስከ መጨረሻው ድረስ እንመልከት፣ ብዙዎቻችን እንጠቀምበታለን ብዬ አስባለሁ። ወአለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله استاذ. اهلا وسهلا ومرحبا بكم، حياكم الله وبياكم. مرحبا. خير، كيف اموركم؟ طيبون؟ الحمد لله استاذ. ما شاء الله تبارك الله، بارك الله فيك، حياك الله. ተመልካቾቻችን ወንድሞቻችንም ሁሉ ኢንሻአላህ ይሄንን ጉዳይ ለማየት ብለው የመጡት ሁሉ ኢንሻአላህ ከአላህ Subhanahu Wa Ta'ala አጅራቸውን እንዲያገኙ አላህን እንለምነዋለን። እኔ ቀደም ከመጀመሩ በፊት እሱን ከመግባቱ በፊት ትንሽ የሆነች መልእክት ለማስተላለፍ ደስተኝ ብዬ ነበረ። ያ ምንድነው? ብዙ ጊዜ አብሽር ችግር የለውም አብሽር ምንድነው? አብሽር ሐቢብና ላ يا اخي ስንት ሰው ነው ያለው አንተ ጋር? ስንት ሰው ቁጥር ስፍር የሌለው ህዝብ ነው ያለው። ስለዚህ لا يؤثر في ذلك። ግን ምንድነው ፈልጌ ነበር እኔ ብዙ ጊዜ ይሄ የነፍስያ ነገር ሁላችንም ስለሚያጠቃን በነፍስያ ዙሪያ ላይ ትንሽ የተወሰነችውን ነገር ለመናገር ፈልጌ ነበር። ታላቁ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? لا يدخل الجنة من كان في قلبه معلش صلى الله عليه وسلم. إذا تسمح لي نقعد المغرب أذان صلاة سجل لمتى؟ أبشر حبيبي أبشر. شكرا حبيبي. أبشر. يا جماعة ሌሎቻችን ኮፒ ሊንክ እናርግ። ባረከላሁ ፊኩም። በደንብ አድርገን ኮፒ ሊንክ እናርገው። ሪፖርት ያደረጉት እነሱ ስለዚህ ሪፖርት ቢያደርጉ ምንም ችግር የለብንም። እኛ ግን ኮፒ ሊንክ አድርጉት በደንብ እሺ። 15000 ላይ ነን፣ 50000 እናስገባው። يا جماعة ባረከላሁ ፊኩም። ተፈደል ኡስታዝ። حياكم الله وبياكم. على كل حال تلاقوا يا الله ملكتني من يلالو لا يدخل الجنة من كان في قلبه مثقال ذرة من كبر يلالو جنتك አይገባም የጎመን ፍሬ ያህል ልቡ ላይ ኩራት ያለው ሰው ጀነት አይገባም አሉ ታላቁ የአላህ መልእክተኛ አለይሂ ሰላቱ ወሰላም። እና አንዱ ሰሐቢ መጣና ያ ረሱላህ
እኔ ጫማዬን በጣም የሚያምር ጫማ እንደዚሁም ልብሴን በጣም የሚያምር ልብስ መልበስ ወዳለሁ። ይሄንን ነገር ከኩራት ይቆጠርብኝ ሆነ እንደ ያ ረሱላህ ብለው ሲጠይቃቸው ቃለ ኢነላህ ጀሚሉን ይሕቡ ጀማል አሉ። ላላ ጌታ አላህ ሱብሓነሁ ወተዓላ ውብ ነው፣ እንደዚህ የሚያማምሩ ሰዎችንማ ይወዳቸዋል። አላህ በሰጣቸው ጌታቸውን ለማመስገን በሰውነታቸው ላይ በዚህ አይነት መልክ ሙባህ በሆነው ሐላል በሆነው ነገር ራሳቸውን የሚያሳምሩማ ጌታችን አላህ ሱብሓነሁ ወተዓላ ይወደዋል አሉ። ቀጥሎ ምን አሉ? አልኪብር አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኩራት ማለትማ አሉ ኩራት ማለት አላህ ዘንድ በጣም የተጠላው ኩራት የሚባለው አሉ አልኪብሩ በጠሩል ሐቅ ወገምጡ ናስ አሉ። ሰዎችን እውነት ሲነገረው ሐቅ ሲነገረው የማይቀበል ሱብሃንአላህ። ሐቅ እየተነገረው የፈለገ አይነት ይሁን እኛ ሙስሊሞች ሐታ ሙስሊም ካልሆነ ነን ሙስሊም ካልሆኑ ሰዎች እንኳን እውነት የመጣ ከሆነ መቀበል ነው ያለብን። አልሐቁ ዳለቱል ሙእሚን አይነማ ወጀደሃ ፈሁወ አሐቁ ቢሃ። ሐቅ የሙእሚን የጠፋች ንብረት ነች። የትም ቦታ ቢያገኛት አንስቶ መሄድ ነው ያለበት እንጂ እኔማ ይሄ ነን ሙስሊም ነው የተናገረው ወይም ደግሞ የኔ ሙኻሊፍ ነው የተናገረው መቀበል የለብኝም የሚል ከሆነ ይሄ ከኪብር ይቆጠራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ አልኪብር በጠሩል ሐቅ አሉ ሐቅን እያወቀ ሐቅን ማይቀበል ነው አሉ። ወገምጡ ናስ አሉ ሰውንም የሚንቅ ነው፣ ሰውንን ዝቅ የሚያደርግ ነው። ማን ሁነህ ነው አንተ ዝቅ የምታደርገው? ማን ሁኜ ነው እኔ ሰው ዝቅ የማደርገው? አላህ ሱብሓነሁ ወተዓላ የተከበረው የሰው ልጅ ወለቀድ ከረምና በኒ አደም ያለውን የሰው ልጅ ዝቅ ለማድረግ መነሳት ምን ማለት ነው? ስለዚህ በመጀመሪያ ደረጃ ይህንን ነገር እንድንጠነቀቅ ነበር። ሌላው ትንሽ ሰዓቱ እንትን ብሎ ስለነበረ አላህን ልንፈራ ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ዓላመቱ አልሙናፊቂነ ሰላስ ይላሉ። የሙናፊቆች አስመሳይ የሆኑ ሙስሊም ነን እያሉ አስመሳዮች እኮ ሶስት ምልክቶች አሏቸው አሉ። ከዛ ውስጥ አንዱ ፈኢዛ ሐደሰ ከዘብ አሉ። የተናገረ ከሆነ ይዋሻል አሉ። ወኢዛ ወዐደ አኽለፍ አሉ። ቀጠሮ ይዞ ደግሞ ያለምንም ምክንያት ቀጠሮውን ያፈረሰ ከሆነ ይሄ የሙናፊቅ ምልክት ነው ይላሉ። ትላንትና ወንድማችን ሙዓዝ እመጣለሁ ብሎ ነበረ። እኛ ጦርነት ለመክፈት ለመዋጋት ምናምን ሳይሆን ዲኑ ኢስላም የሚለው ምንድን ነው? መቼም ሰዎች ከተከላለፉ የሚያስታርቃቸው ቁርአን ነው። ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል ይላል አላህ ሱብሓነሁ ወተዓላ። በአንዳች ነገር የተወዛገባችሁ የተከራከራችሁና ያልተግባባችሁበት ነገር ካለ ፈሩዱሁ ኢለላሂ ወረሱል አይ ሩዱሁ ኢላ ኪታቢላሂ ዐዘ ወጀል የምትመልሱት ወደ ቁርአን ነው አሉ። ምክንያቱም ቁርአን ሁላችንም እንደምናውቀው ላ ያእቲሂል ባጢሉ ሚን በይኒ የደይሂ ወላ ሚን ኸልፊህ ተንዚሉን ሚን ሐኪሚን ሐሚድ። ቁርአን አንዲት ፊደል ከፊትም ይሁን ከኋላ የሚጨመርበት አይደለም። ምክንያቱም የሚጠበቀው በጌታችን በአላሁ ሱብሓነሁ ወተዓላ ስለሆነ ኢና ነሕኑ ነዘልና ዚክራ ወኢና ለሁ ለሓፊዙን ስላለ ቁርአንን ያወረድነው እኛንን የምንጠብቀውም እኛንን ስላለ አላህ ሱብሓነሁ ወተዓላ ቁርአን ጥብቅ ስለሆነ ወደ ቁርአን ነው የምንመለሰው። ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላሂ ወረሱል አይደን ወደ ሐዲስ ወደ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ እንመለሳለን። እነዚህ ናቸው መስደረል ኢስላሚ ቁርአንና ሐዲስ ናቸው። ነብዩ ሰለላሁ ዐለይሂ ወሰለም ታላቁ የአላህ መልእክተኛ የነገሩንን ነገር ሰሒህ እስከመጣ ድረስ መቀበል ነው ያለብንና እሳቸው ነው የተናገሩት። አንደኛ ኢዛ ሐደሰ ከዘብ አሉ፣ ከተናገረ ይዋሻል አሉ። ይሄ ሙናፊቅ ዓላማ ነው አሉ። ወኢዛ ወዐደ አኽለፍ፣ ቀጠሮ ከያዘ ደግሞ ቀጠሮውን ያፈርሳል አሉ። ይሄ እንደዚህ አይነት ምልክቶቹ ጥሩ ስለማይሆኑ ወንድሞቻችን በቀጠሯቸው ተገኝተው ጸብ ሳይሆን ጦርነት ሳይሆን ችግር መፍጠር ሳይሆን አላህ ሱብሓነሁ ወተዓላ በሚለው ነብዩ ሰለላሁ ዐለይሂ ወሰለም በሚሉትም ያንን ነገር መስተካከል ያለበትን ነገር መስተካከል፣ ከኛ ጥፋት ያለው ከሆነ እኛ ልንታረም፣ በሌሎች ወንድሞች ላይ ጥፋት ካለ ደግሞ በሌሎች ወንድሞች ልንታረም፣ ሁላችንም አንድ ሁነን ተስማምተን በቁርአንና በሐዲስ ልንመራ እንጂ ጦርነት ልንከፍት እኔ እበልጣለሁ የሚባልበት ነገር የለም። ሁለተኛ ቁርአን አሳምሮ መቅራት የተወደደ ቢሆንም ኢዕቲቃዱ ያልተስተካከለ ከሆነ ግን ትርጉም የለውም። ምን እንግለስ ነው የሚሆነው? መጀመሪያ ደረጃ የእምነቱ ጉዳይ ነው የሚጠይቀው። ካልሆነ እምነታችን ችግር ላይ ያለው ከሆነ አቂዳችን ችግር ላይ ያለው ከሆነ ብንሰግድም ብንጾምም ብንቀራም ሰደቃ ብናወጣም ሐጅ ብናደርግም አላህ ዘንድ ተቀባይነት አይኖረውም። ለምን? ታላቁ የአላህ መልእክተኛ አለይሂ ሰላቱ ወሰላም ከባኢሮች ብለው ከቆጠሯቸው አንዱ ሽርክ ነው፣ በአላህ ማጋራት ነው።
ስለዚህ እጅተኒቡ ሰብዐል ሙቢቃት ይላሉ። ከባባድ የሆኑ ትላልቅ 7 ነገራቶችን ተጠንቀቁ። አይ ሙህሊካት ወደ ጀሃነም የሚወስዱ ፍጹም ከባባድ የሆኑ ወንጀሎች ናቸው አሉና ከዛ ውስጥ አንዱ ምን አሉ? አልኢሽራኩ ቢላህ አሉ። በጌታ በአላህ ሱብሓነሁ ወተዓላ ማጋራት ነው አሉ። በአላህ ማጋራት ብሎ ማለት ምንድነው? ለአላህ ሱብሓነሁ ወተዓላ የተሰጡትን ለሱ ኻስያ የሆኑት ነገራቶችን ቆርሶና ሸርፎ ለመላኢካም ይሁን ለነብይም ይሁን ለረሱልም ይሁን ለወልይም ይሁን ለማንም ቆርሶ ሸርፎ የሰጠ ከሆነ እሱ ነው አላህ ሱብሓነሁ ወተዓላ አልምርም ብሎ ቃል የገባው። ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ጌታችሁ አላህ ሱብሓነሁ ወተዓላ እኮ አይምርም አለ አላህ። አን ዩሽረከ ቢሂ በሱ ላይ መጋራትን በፍጹም እኮ ጌታችሁ አላህ ሱብሓነሁ ወተዓላ የሚምር አይደለም አለ። ወየግፊሩ ማ ዱነ ዛሊከ ሊመን የሻእ። ከሽርክ በተዋረድ ያለው ግን አላህ ለሻው ይምረዋል፣ ለሻው ደግሞ ቀጥቶ ጀነት ያስገባዋል። ሽርክ እስከሌለው ድረስ ይማራል የሚል ነው ያስቀመጠው አላህ ሱብሓነሁ ወተዓላ። ስለዚህ የሽርክ ጉዳይ አውቀን የምናደርገው አለ፣ ሳናውቅ የምናደርገው አለ። ሳናውቅ የምናደርገው ከሆነ ትምህርት ያስፈልገናል። አውቀን የምናደርገው ከሆነ ግን በራሳችን እየፈረደ ነው አላህ ሱብሓነሁ ወተዓላ ያዘጋጃት ጀሃነም ውስጥ መግባት ስለሆነ። ስለዚህ ሁላችንም እዚህ ያለን ወንድሞች እህቶች ስሜታውያን ሆነን ጉርብተኝነት ሳይሆን ጓደኝነት ሳይሆን እገሌን መውደድ ሳይሆን ወላ ወልበራ በእስልምና ከአባትህና ከእናትህ ጋርም የምትጣላበት አጋጣሚ ይኖራል። ኢብራሂም አለይሂ ሰላም ከቤተሰቦቻቸው ርቀዋል እኮ قد كانت لكم أسوة حسنة في إبراهيم إلى الله سبحانه وتعالى እንዴ ሞዴል ሊሆንላችሁ የሚገባ ልትመሩት የሚገባ ልትከተሉት የሚገባ ኢብራሂም አለላችሁ አለ አላህ سبحانه وتعالى قد كانت لكم أسوة حسنة في إبراهيم والذين معه ከሱ ጋር አብረው የነበሩትንም ጭምር ለእናንተ ሞዴል ናቸው አለ። إذ قالوا لقومهم ለህዝቦቻቸው ያሉትን ጊዜ አስታውስ ይላል አላህ Subhanahu Wa Ta'ala። ምን አሉ? ኢና ቡራአኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ፣ እኛ ከአላህ ውጭ የምታመልኳቸው ያላችሁና እናንተንም ጭምር ከእናንተ የጸዳነን አሉ ይላል። እኛ የፈለገ አይነት ይሁን አባትም ይሁን እናትም ቢሆን ሽርክና ክፍር የገቡ ከሆነ ቢለቲ አሰን መክራቸዋለን እናስረዳቸዋለን። እንቢቶኞች የሆኑ ከሆነ ግን ከነሱ ልንጸዳ ይገባል። ይሄ ነው ኢስላም የሚያሳምነው። አላህ Subhanahu Wa Ta'ala ቁርአን የሚለው ይሄ ነው። ስለዚህ ወመን የክፉር ቢልኢማን አላህ Subhanahu Wa Ta'ala ቁርአን ላይ ነው የሚገልጸው። አላሁ ወሊዩ الذين آمنوا يخرجوهم من الظلمات إلى النور والذين كفروا أولياؤهم الطاغوت። ስለዚህ እነዛ በአላህ Subhanahu Wa Ta'ala ያመኑ የሆኑ ሰዎች በጌታቸው ያመኑ የሆኑ ሰዎች ጌታቸውን ወረዳታቸው ከአላህ ውጭ ያሉ ነገሌ ገሌ ይረዱናል የሚሉ ከመላእክቶቹ ጅብሪልና ሚካኤልን እንኳን ቢጠራ ነብዩ ሰለላሁ ዐለይሂ ወሰለም ቁንጨው መሪው ዋናው አንደኛው እንኳን ቢሆኑ ድረሱልኝና አዱንኝ የሚል ከሆነ ከኢስላም ሻንጣውን ይዞ ነው የሚወጣው። ስለዚህ የኩፍሩ ጉዳይ በጣም አደጋ ነው። ሽርክን በጣም አደጋ ነው። ከኢስላም የሚያስወጣ ጉዳይ ስለሆነ ይሄን ነው እያነጋገረን ያለው። ስለዚህ አሁንም የምንነጋገርበት ያለነው ወንድሞቻችን ናቸው። እነሱ ቢከፍሩንም እኛ ከነሽርካቸው እንኳን ካፊሮች ማለት አንችልም እያልን አይደለም። እኛ ያለው ምንድነው ይሄ ኩፍር ነው ይሄ ሽርክ ነው ይሄ ቢድዓ ነው ብለን ማስተማር በስተቀር ገሌ ካፊር ነው ገሌ ሙጅሪም ነው አንልም። እኛ ግን በግልጽ ቋንቋ እየነገሩን ነው። እናንተ ካፊሮች ናችሁ እያሉ ነው። ካዋጣቸው ይበሉ ችግር የለም። ነብዩ ሰለላሁ ዐለይሂ ወሰለም يقول من قال للمسلم يا عدو الله او يا كافر فقد باء به احدهما فان كان كما قيل والا رجعت عليه ይላሉ። አንድ ሰው ሙስሊም ለሆነ ወንድሙ አንተ እኮ የአላህ ጠላት ነህ ያለ ወይንም ሱብሃንአላህ ስሙት እንግዲህ ወይንም ካፊር ነህ ያለው ሰውዬ فقد باء به احدهما ይቺ ኩፍር የምትባለው ወይ ተናጋሪው ወይ የተባለውን ሰውዬ ሆኖ መገኘት አለበት አሉ። እኛ ይሄንን አደጋ ስለሆነ አንደፍረውም። ላኢላሃ ኢላላህ መሐመድ ረሱሉላህ የሚል ሰው ከሃዲ ነህ አንለውም። ስለዚህ የተፈለገው ምንድነው የሚነገረው ያለው ቃላቶቹ ነው። نحن نحكم ظاهرا والله يتولى السرائر ቃላቶቹን ነው እኛ የምናርማቸው፣ ስህተቶቹን ነው የምናርማቸው፣ የሚሰሩ ስራዎችን ነው የምናምናቸው። ነብዩ ሰለላሁ ዐለይሂ ወሰለም من حلف بغير الله فقد اشرك አሉ። ከአላህ ውጭ የማለ ሰው አጋርቷል አሉ። አንድ ሰው አባቴ ይሙት እናቴ ይሙት ነብያችንን የሚል ከሆነ ይሄ እኮ ሽርክ ነው ብለን እንመክረዋለን እንጂ አንገቱን አናንቀውም። ይሄ ነብዩ ከልክለዋል አለይሂ ሰላቱ ወሰላም፣ ወንጀል ነው ብለዋል፣ ተጠንቀቅ ብለን እንመክረዋለን። ስለዚህ በመጀመሪያ ደረጃ حتى ነብዩ ሰለላሁ ዐለይሂ ወሰለም ባሪያ ናቸው፣ የአላህ Subhanahu Wa Ta'ala ባሪያ ናቸው፣ ጌታቸውን የሚገዙ እንጂ አምላክ አይደሉም።
ስለዚህ ያለው ችግር አፎን ያለው ችግር ምንድነው? እኛ ስንመክራቸው እኛ ስናስረዳቸው ሌላ አይነት ትርጉም የሚሰጡን ከሆነ የራሳቸው ጉዳይ ነው። فلذلك አልহামዱሊላህ እኛ ተፈልጎ የነበረው አሁን ስንጠባበቅ የነበረ ወንድማችን መጥቶ ምናልባት ስህተት ካለን እኛን እንዲያርመን ምናልባት እሱ ደግሞ ስህተት ካለው ሰው ነው መላእክት አይደለምና የተሳሳተውን ነገር እንድናርመው ነው። ይሄ ሌላ ነገር የለም። ይሄ በቁርአን ነው ማምነው ቁርአንን ወዳለሁ ቁርአንን የአላህ ቃል ነው ብሎ ያመነበትን ነገር ይዞ ስለመጣ ሁላችንም ደስተኞች ነበር። በቁርአን የሚያስተባብል የለም። ቁርአን አልቀበልም ያለ ሰው ከእስላም ስለሚወጣ ደስ ብሎን በቁርአን ትወያያላችሁ ብለን ነበር የጠበቅነው። ወንድማችን ቀረ። ይሄ መቅረቱ ራሱ አንዱ ትልቁ አደጋ ነው። ቀጠሮ ይዞ ለምን እኔ ጽፌልህ ነበር ከታች ለምን አይመጣም ስትል ከታች እኔ ዑዝር ሰጥቼ ነበር። ምንድነው ያልኩት? አሞት ሊሆን ይችላል ችግር አጋጥሞት ሊሆን ይችላልና አትቸኩል ሙቤቢዬ ከታች ጽፌልህ ነበር። አንተ ግን አላየኸው። ስለዚህ ሁሉ ጊዜ ሙእሚን ዑዝር ነው የሚሰጠው። فلذلك አሁንም እዚህ ምን ጮኸው ያለ ነው ሌላ ፍለጋ አይደለም። የአላህን መብት ቆርሶና ሸርፎ ለፍጡር መስጠት አይቻልም። حتى ለነብዩ ሰለላሁ ዐለይሂ ወሰለም በራሳቸው ናቸው لا تطروني كما اطرت النصارى عيسى ابن مريم እኔን ከፍ አታድርጉኝ። ነብዩላህ ዒሳን እነዛ ክርስቲያኖች ዒሳን ጠልተውት አይደለም እኮ። አሁን ማንንም ክርስቲያን አምጥተ ኢየሱስ ጠልቼዋለሁ የሚል የለም እኮ። ከመውደድ የተነሳ ነው ወደ ኢላህ ያመጡት። ስለዚህ እኔንም ከልክ ያለፈ ከወደዳችሁኝ የሱ አይነት ከፍ ታደርጉኝና አደጋ ላይ እንዳትወድቁ አሉ። انما انا عبد እኔ የአላህ ባሪያ ነኝ። فقولوا عبد الله ورسوله እኔን ወደደኝና ያፈቀረኝ ደግሞ የአላህ ባሪያ ናቸው የአላህ መልእክተኛ ናቸው ይበለኝ። ይሄ ነው የመጨረሻ ስም ያሉ። ስለዚህ ሁሉ ጊዜ ጥንቃቄ ልናደርግ ይገባል። ሁሌ እንደጮህን ነው 20-30 አመታችን በዚህ ዙሪያ ላይ እንጮሃለን። አዳዲስ ጄነሬሽኖች ይመጣሉ ተውሂድ የገባቸው አሉ። እንደዚህ ደግሞ ሳያውቁ ሼኾች ናቸው ብለው እነሱ የሚሉትን በሽርክ ውስጥ የተዘፈቁ ሰዎች አሉ። ስለዚህ በቁርአን ትውልዱን እናድነው። አላስፈላጊ ከሆነ ነገራቶች እናድነው። ከጫት እናድነው። ከመጠጥ አስካሪ መጠጥ እናድነው። አላህ Subhanahu Wa Ta'ala ከሚጠላው ነገር አድነን። በራሱ የተብቃቃ ጀግና ትውልድ መፈጠር አለበት። ያኺ አላህን እና ነብይ ወዳለው ማለት በቃላት ደረጃ አይደለም። إن كان حبك صادقا እውነት ነብዩን ሰለላሁ ዐለይሂ ወሰለም የምንወድ ከሆነ ላጣተው በተከተልካቸው ነበር። ነብዩን ሰለላሁ ዐለይሂ ወሰለም ስንዝር በስንዝር ነበር የምንከተላቸው። ምክንያቱም ከተባለ ان المحب لمن يحب مطيع እውነተኛ ወዳጅ የሆነ ሰው ለወዳጁ ይከተላልና እኛ እነሳቸውን የወደድናቸው ያፈቀርናቸው ሐቂቃ የነብዩ ወዳጅ ከሆነ ነብዩ የሰሩትን መስራት እንጂ አጓድለዋል ያልን ነው ሳናውቅ من عمل عملا ليس عليه امرنا فهو رد ያሉ ነው። የኛ ትእዛዝ የሌለውን ስራ የሰራ መልካም ነው ብሎ በዲን ላይ የጨመረ ሁሉ ስራውን ተመላሽ ነው አላህ ዘንድ ተቀባይነት የለውም ይያሉ ነው። ስለዚህ የትውልድ ሳያውቅስ በቃ እነሸገሌ እያለ እየተከተለ እንዳይጠፋ ማስጠንቀቅ ነው የተያዘውና አሁን አንዳንድ ወንድሞች ምን ይላሉ? ዘፈን ነው ይላሉ። ወላሂ ዘፈን ቀላል ነው እخواني ዘፈን ቀላል ነው። ዘፈን حرام ነው። ከፈለገ አላህ ይምረናል፣ ከፈለገ አላህ ይቀጣናል። ምክንያቱም ከኢስላም የሚያስወጣ አይደለም ዘፈን። ይሄ ሽርክ ነው ያለ ነው። ሽርክ ነው። ስንኞቹ በሙሉ ሽርክ ናቸው። ከአላህ ውጭ እየተጣሩ ነው ያሉት። ከአላህ ውጭ ድረሱልን እያሉ ነው ያሉት። ከአላህ ውጭ አላህ Subhanahu Wa Ta'ala መብቱን ቆርሰውና ሸርፈው እየሰጡ ነው ያሉት። ይሄንን ነገር ነው ያስተነቀቅን ያለነውና እኔ መጀመሪያ ፈልጌ የነበረ ኢኹዋ በወንድምነት ሰላመተ ሰድር ባለው ውይይት እንድትወያዩ ነበር የፈለኩት። አጋጣሚ ሆኖ ወንድማችን አልመጣም። አሁንም የሪሳላችን ይደርሰው ይሆናል باذنillah عز وجل። እኛ ጠላቶቻችን ብዙ ናቸው። በዚህ አይነት ችግር ባለንበት እንደገና በራሳችን ላይ ጠላት እየፈጠርን ችግር እየፈጠርን ስለሆነ በዚህ ዙሪያ ላይ ግን ሙጃመላ የለም። በተውሂድ ላይ ሙጃመላ የለም። ሌላ ሙጃመላ ማድረግ ይቻላል። የአላህን መብት ቆርሶና ሸርፎ በሚመጣ ግን አባትህም እናትህም ቢሆን ተስማምቶ መሄድ አይቻልም። ኢና ቡራኡ ሚንኩም ወሚማ ተዕቡዱነ ሚን ዱኒላህ ከፈርና ቢኩም ወበዳ በይነና ወበይነኩም العداوة والبغضاء أبدا حتى تؤمنوا بالله وحده ሚለው አላህ Subhanahu Wa Ta'ala። አላህን በብቸኝነት የሚያስቸግረው ነገር እኮ አሁን ሸኽ ፉላን ሸኽ አላህን ስትል በቃ ሰዎቹ ሊጋልቡ ይፈልጋሉ። የአላህ አንድነት ሲነገራቸው ግን ምንም ነገር አይመስላቸውም። وإذا ذكر الله وحده اشمأزت قلوب الذين لا يؤمنون بالآخرة
ወኢዛ ذكر الذين من دونه اذا هم يستبشرون የአላህ ታላቅነት የአላህ ብቸኝነት የአላህ ኃያልነት የአላህ Subhanahu Wa Ta'ala ፈጣሪነትን ይሄንን ሁላ ሲነገራቸው እነሱ ምንም አይነት ስሜት የላቸውም ወኢዛ ذكر الذين من دونه ሸገሌ እንዲህ ብለዋል ሸገሌ እንዲህ ሰርተዋል ሸገሌ እንደዚህ በረዋል እየተባለ ሲነገር ግን اذا هم يستبشرون አለ እነዚህ ምንድናቸው ከተባለ በአኺራ ያላመኑ ሰዎች ናቸው ይያለ ነው አላህ Subhanahu Wa Ta'ala ስለዚህ አደራ ወንድምና እህቶች እዚህ ያለነውን ውድድር አይደለም የተቀመጥነው እገሌ ሊያሸንፍ አይደለም እኔ እስከማውቀው ድረስ እዚህ ጋር ያለው ወንድማችን ሙባረክ ተማሪ ነው ሙባረክ ከድሮ ጀምሮ ዲኑን የሚከታተል ሰው ነው ሌላ የሚፈጽመው ነገር የለም ዱዓቶችና መሻይኾች አምጥቶ እንነጋገር ነው እንጂ ያለው እኔ ዓሊም ነኝ አላለም ሼክ ነኝ አላለም ቃልቻ ነኝ አላለም ያለው ምንድነው ይሄ አላህ Subhanahu Wa Ta'ala የሰጠው መድረክ ኸይር ስራ ሰራበታለሁ ብሎ እየሰራበት ነው ያለው ዱዓቶች እየተጠቀሙበት ነው እሱ ይሄንን መድረክ ባይሰጠን ኑሮ አንመጣም ነበርኛ መድረክ አናገኝም ነበር መድረክ በማግኘታችን ግን በአላህ ላይ የሚከተፈው በነብዩ ላይ የሚከተፈው በእስላም ላይ የሚከተፈው መልስ እየሰጠን ነው ያለነው ስለዚህ ይሄንን እንረዳ ወንድምና እህቶች አደራችሁ ቁርአንን ተረዱ ሐዲስን ተረዱ እዚህ የሁለት ነገር ያየሁት ነገር አለ ወንድሜ ሙባረክ አምሳስ እዚህ ሲሰበሰብ ቀደም 4000 ምናምን ሰው ነበረ ልክ ሁሱ ገብቶ ቁርአን መቅራት ሲጀምር 2000 አንዴ ተነሳ ይሄንን የሚያሳየው ምንድነው ነን ሙስሊሞች አሉ እዚህ የኛን ችግር የኛን መከራ የኛን ምናምን የሚያስደስታቸው አሉ ማለት ነው ሌላው ደግሞ የኢማን ችግር ያለባቸው ወንድምና እህቶች አሉ ሌላ ወሬ ሲወራ ደስ ብሎቸው ይቀመጣሉ ቁርአን ሲቀራ ግን በረው ይሄዳሉ ቁርአን መድኃኒት ነው ሽፋ ነው ما هو شفاء ورحمة للمؤمنين ቁርአን ለሙእሚኖች ሽፋ ነው መድኃኒት ነው ያለ ነው አላህ Subhanahu Wa Ta'ala ቁርአን ሲቀራ ሸሽተው ይሄዳሉ ሌላው የሚጽፉ ከታች አሉ የሙስሊም ስም ይዘው የሆነ ነገር ይጽፋሉ ይሄን ምን ለማድረግ ነው ሙስሊሙን ለማደነጋገር ሙስሊሙን እርስ በርሱ እንዲጨቃጨቅ እንዲፋለም ለማድረግ ነው ስለዚህ ይሄንን ነገር እኛ ብልጦች ልንሆን ይገባል እየተከደብን ያለ እየተሰራብን ያለ ሴራ እናውቀዋለን እኛ እስካሁን ድረስ እኮ ችግር የተደረገው ከሉብናን ሰፖርት የተደረጉ ሰዎች ናቸው እኮ ፊትራ የፈጠሩብን ሀገር ስንት በላ ተሰርተዋል ኮምቦልቻ ላይ የተፈጸመው በላ እስካሁን ድረስ አልለቀቀም ሙስሊሞች መስለው አረቦች ስለሆኑ የይሁዲ መታወቂያ ይዘው መጥተው ብዙ በላ የሰሩብን አህባሾች ናቸው እኛ እናቃቸዋለን ከመጀመሪያ እስከ መጨረሻ ስለዚህ ሙስሊሙ ህብረተሰብ ጠንቅቆ ሊያውቅ ይገባል ሊከታተል ይገባል ሁሉም መጥቶ የጮህልህ ሁሉም ጤነኛ እንዳይመስልህ በተለይ በጭፈራና በዝላ ዲን አይደለም ሰሃባዎች አንገታቸው ነው የሰጡት ለኢስላም አንገታቸው ነው የሰጡት እንጂ በጫጫት ምትክም ከሆነ ያኺ ስሜቴ ነው በል እኔ ደስ ስለሚለኝ ነው እንጂ አላህ አይወደውም ጉዳት ያመጣል ገንዘብም ያበላሻል ነፍሴን ይጎዳኛል በል ይሄ ምትል ከሆነ ለዓለሁ አላህ ይመራሃል ግን ሐላል ነው የሚልህ ይመጣል አንድ ሲግባ የማይባል ያልሆነ ስም ተሰጥቶ በእድሜው እንኳን የእድሜውና የትምርቱም በፍጹም የማይመጣጠኑ የሆነ ሽሞት ተሰጥቷቸው መጣው ጭራሽ ቁርአን የአላህ ቃል አይደለም ይያሉ ነው አደባባይ ላይ የመጡልህ ነው ያው የአላህ ቃል አይደለም ነው አላህ የخلቀው خلق ነው ያሉ አስተግፍሩላህ አልዓዚም ቁርአን የአላህ ቃል አይደለም ይያሉ እነ ኢማሙ አህመድ የተሰቃዩበት መከራ የበሉበት ቁል بخلق القرآن ሲባሉ ቁርአን ፍጡር ነው በሉ ሲባሉ ኢማሙ አህመድ ረሂመሁላህ لو قلتها لكفرت አሉ እኔ ብላት ኑሮ ይች ነገር እከፍራለሁ አሉ እናንተም ግን አላከፍራችሁም ጃሂሎች ናችሁ ነው እኛ ደግሞ እና ኢማሙ አህመድ ተማሪዎች ነን እናንተ እኛን ብትከፍሩን ቁርአን መخلوق ነው ብትሉ ጃሂሎች ናችሁ ነው እንጂ ምን ነው ካፊሮች አንላችሁ ይሄንን ልትገነዘቡልን ይገባል ስለዚህ ወንድሜ ብዙ ዱዓቶች አሉ ብዙ መሻይኾች አሉ ብዙ ማወራው ነገር ነበረኝ ግን የነሱን ሰዓትም ላለመሻማት አላህ Subhanahu Wa Ta'ala እንግዲህ الله يزنلن راسه الله يزنلن እዚህ የተሰበሰብነው ወንድምና እህቶች أسأل الله عز وجل كما جمعنا في هذا الجروب بالخير أن يجمعنا في دار كرامته ومستقر رحمته إنه ولي ذلك والقادر عليه وصلى الله على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته